ዛሬ ዩቲዩብ ላይ አንድ ሰው ይሄንን ሲያወራ ሰማው። ከያንዳንዱ ስኬታማ ወንድ ጀርባ ጠንካራ ሴት አለች። ከያንዳንዱ የተሸነፈ ወይም ደካማ የወደቀ ወንድ ጀርባም ሴት አለች ይላል። የወንድ ልጅ ህይወት በፉክክር፣ በውድድር፣ በፍልሚያ፣ በጦርነት የተሞላ ነው። ሶ the only place ወንድ ልጅ የሚያርፍበት ወይም ልቡ የሚረጋጋበት ቦታ የት ነው ካላችሁኝ ቤቱ ነው። ሶ ቤቱ ሲመጣ ሰላም፣ መረጋጋት፣ ረፍት ይፈልጋል። ነገር ግን ጦር ሜዳ ውሎ ሲዋጋ፣ ሲጣላ፣ ብዙ ነገሮችን ሲታገል፣ ፍልሚያ ውስጥ እድሜውን ሲያቃጥል ውሎ ወደ ቤቱ ሲመለስ ግን ቤቱ የሚጠብቀው ጭቅጭቅና ሌላ ጦርነት ከሆነ በጣም አስቸጋሪ ነው የሚሆነው። ከጦር ሜዳ የሚመጣ ወንድ ሰውነቱ የሚያርፍበትና የሚጠገንበት፣ ምናልባት የቆሰለ ነገር ካለ የቆሰለ ነገሩን የሚጠግንበት ቦታ፣ የረፍት ቦታ ነው የሚፈልገው። አለቆቹ ሲጮሁበት ውለው ያ የጮሁበትን ዲፕሬሽኑን የሚያስወጣበት፣ ረፍት የሚያገኝበት፣ ወይ ደግሞ የሆነ ቦታ ላይ የሆነ ነገር ተበላሽቶበት ከመጣ ያን የቆሰለበትን ነገር የሚታከምበት ቤቱ ነው ትክክለኛ የረፍት ቦታውና ቤቱ ሰላም ካልሆነ ግን አስቡት እንዴት እንደሚኖረው ወንድ ልጅ። ስለዚህ ቤቱ የሚጠብቀው ነገር ሰላም፣ መረጋጋት ካልሆነና ሌላ ጦርነት፣ ቁስል ከሆነ የሚገጥመው እዛም ቆስሎ ነው የሚመጣው፣ እዚህም ሲመጣ ተጨማሪ ቁስል ነው የሚገጥመውና ምን እየሆነ ይሄዳል? በጊዜ ሂደት እየደከመ እያቃተው ሰው ነገን ለመታገል አቅም እያጣ። ምክንያቱም ወንድ ልጅ ቤቱ ገብቶ ታክሞ ድኖ ተፈውሶ ነው የሚወጣውና ረፍት አግኝቶ በደንብ አርፎ ተረጋግቶ ለነገ ዝግጁ ሆኖ ነው የሚወጣው። ነገ የሚባል ጦርነት ሲገጥመው ነገን የሚዋጋበት አቅም እያጣ ይመጣልና እንደዛ ከሆነ በየዕለቱ እየቆሰለ እየተዳከመ ከፒሮቹ፣ ከጓደኞቹ፣ ከኩዮቹ እያነሰ ነው የሚመጣውና በዓለም ጦርነት፣ በዓለም ኮምፒቲሽን፣ በዓለም ውድድር ውስጥ ወንድ ልጅ እያነሰ የሚሄድበት አንደኛው አጋጣሚ ይሄ ነው። አንፎርቹኔት አጋጣሚ። ከያንዳንዱ ስኬታማ ወንድ ጀርባ ጠንካራ ሴት አለች። አይዞ የምትለው የምታበረታታው፣ ቤቱ ሲገባ ዲፕረስድ ሲሆን ሲጨነቅ አንተ እኮ ትችላለህ፣ ኢትስ ኦኬ፣ ነገ ነው ያልፋል፣ በቃ ትንሽ ነገር ነው የቀረህ፣ ትንሽ ነው እንትን የምትለፋው፣ ከዚህ በኋላ ትንሽ ስቴፕ ብትሄድ እኮ አልፈኸዋል የምትለው የምታበረታታው ጠንካራ ሴት አለች ከኋላው። እንደዚህ አይነት ወንድ በቃ የሆነ የሚያርፍበት አይነት ሀብ እንዳለው አድርጋችሁ አስቡ። ዲፕረስድ ሲሆን መጥቶ ዲፕሬሽኑን የሚያላቅቅበት የሆነ የረፍት ቦታ፣ የሰላም ቦታ አለው። ወይ ደግሞ በጣም ሲደክመው መጥቶ እረፍ የሚልበት የሆነ የረፍት ቦታ አለውና እንደዚህ አይነት ወንድ ነገን ለማሸነፍ በጣም ጠንካራ ነው የሚሆነው። ምክንያቱም በቆሰለ ቁጥር ይታከማል፣ በደከመ ቁጥር ያርፋል፣ በተሸነፈ ቁጥር እንደገና ሪጌን አድርጎ ኤነርጄቲክ ሆኖ ይመጣል። ከሁሉ ደግሞ የሚያስደስተው ነገር ከስራ ደክሞ ወይ ደግሞ በጣም ከባድ ነገሮችን ዊን አድርጎ ምናልባት ተሸንፎም ሊሆን ይችላል፣ ሲመለስ የሚጠብቁት ሰዎች አሉና ዛት ኤነርጂ እየጠበቁኝ ነው፣ የሆኑ ሰዎች የኔን መምጣት እየጠበቁ ነው የሚለው ኤነርጂ በጣም አቅም ይሰጠዋል። ለዛ ነው አባቶች ቤት ከገቡ በኋላ በጣም ደክመው መጥተው ልጆቻቸውን ሲያገኙ በጣም ኤነርጄቲክ ይሆናሉ። ምክንያቱም የሆነ የሚጠብቅህ ሰው አለ ቤት ውስጥ፣ ያ በጣም ኤነርጂ ይሰጣል። እና እንደዚህ አይነት ወንድ ልሸነፍ ቢል እንኳን የሚሸነፍበትን እድል አያገኝም። ምክንያቱም ከቤቱ በጣም ኤነርጄቲክ ሆኖ ነው፣ በደንብ ቻርጅ ተደርጎ ነው የሚወጣው። ተስሞ ተመርቆ ሂድ አሸነፍ ተብሎ ድል ሊያደርግ ነው የሚወጣውና ሴት የላከው ሞት አይፈራም አይደል የሚባለው። ስለዚህ እንደዚህ ኤነርጄቲክ ሆኖ እንዲወጣ የሚያደርገው ነገር ከቤቱ ካገኘ እንደዚህ አይነት ወንድን ማሸነፍ በጣም ከባድ ነው። ስትጋጩ እንኳን ከእንደዚህ አይነት ወንዶች ጋር መጋጨት አያስፈልግም። ምክንያቱም እነዚህን ወንዶች ማሸነፍ በጣም ከባድ ነው፣ ከጀርባቸው የሆኑ በጣም ኢምፖርታንት ሰዎች ስላሉ። ሰላም ማጣት፣ ጭቅጭቅ የመሳሰሉት ነገሮች ዲፕሬሽን ውስጥ ይከቱሃል። ይሄ ራስ ምታት ምናምን ያመጣብሃል። ማለት ትደበራለህ፣ ከዛ በራስ ኮንፊደንስ አይኖርህም፣ ወርዝለስ አይነት ስሜት ይሰማሃል። እንደሱ ሲሆን ሰውነት ዊክ እየሆነ ይመጣል። ማለት አሰርቲቭ መሆን ያቅተሃል። ስራዎችን በጥንካሬ መስራት እያቃተ ይመጣል። የዛ ሰዓት ስራ ይበደላል። ከዛ ሌዚ እየሆንክ ትመጣለህ፣ እንቅልፍ መውደድ ትጀምራለህ። ከዛ እንደገና ትወቀሳለህ። ለምንድነው ስራ ማሰራው? ለምንድነው እንደዚህ ማታረገው ትባላለህ። ግን ይሄ እንዲሆን ያደረገው ከኋላ የነበረው ምክንያት በአንተ የሚያምን ሰው አለመኖሩና ጭቅጭቅ፣ ሰላም ማጣት፣ የአእምሮ ረፍት ማግኘት አለመቻልህ መሆኑን የሚረዳልህ ሰው የለም። አንዱን እየወለደ ጠንካራ ከነበርክበት ስታተስ በየቀኑ እያወረደህ ደካማ እየሆንክ ነው የምትሄደውና ከጠንካራ ወንዶች ጀርባ ጠንካራ ሴቶች እንዳሉ ሁሉ ከደካማ ወንዶችም ጀርባ ደግሞ የሆኑ ደካማ ሴቶች አሉ። ስለዚህ ወንድ ልጅ በስንት ዓመቱ ነው ማግባት ያለበት? ይሄ በጣም ኢምፖርታንት ጥያቄ ነው። ምክንያቱም የምታገባት ሴት ቶክሲክ እንዳትሆንና የምትመርዝ ሴት እንዳትሆን በጣም ጠንቃቃ መሆን መቻል አለብህ። በስንት ዓመት ነው ማግባት ያለብህ የሚለው ብዙ ነገሮች ላይ ይወሰናል። እንዳለህበት ፋይናንሻል ስታተስ፣ እንዳለህበት የማቹሪቲ ሌቭል፣ እንደምትሰራው ስራ፣ እንደምትፈልገው ህይወት፣ ምናልባት early አግብተህ ብዙ ልጆች ወልደህ ምናምን መኖር የምትፈልግ ከሆነ እሱ ሁሉ ፋክተር ነው። ግን እንደኔ
ወንድ ልጅ ከ30 ዓመቱ በታች ባያገባ እመክራለሁ። ምክንያቱም ከዛ እድሜ በታች ዲሲዥኖችን ስትወስድ የመሳሳት እድል በጣም ሰፊ ነው። ማለት በ15 ዓመትህም ማገባህ በ30 ዓመትህ ማንም ግድ የሚሰጠው ሰው የለም። አሁን ሰዎች በጣም ቢዚ ናቸው የራሳቸው ላይፍ ላይ። ብዙ ሰው ኑሮ ከብዶታል፣ ስትራግል እያደረገ ነው ምናምን እና ያንተ ህይወት ላይ ያን ያህል ግድ የሚሰጠው ሰው የለም። በ15 ዓመትህም በ30 ዓመትህም ማግባ ለሰዎቹ ብለህ ወይ ለቤተሰብ ወይ ለዘመዶች ምናምን ብለህ አይደለም የምታገባው። ምክንያቱም አፍተር ኦል ኑሮውን የምትኖረው አንተ ነህ፣ እነሱ አይደሉም። ስለዚህ በጊዜ አገባህ እንድትባልም ሆነ ማግባት የለብህም። ወይ ደግሞ አይ ቆየህ እኮ ሰዎች ሲሉህም በዛ ምክንያት ማግባት የለብህም። መጀመሪያ አንተ you have to be ready። መጀመሪያ አንተ ሰላም ልትሆን ይገባል። ከዛ በኋላ ዙሪያህን አሰስ ማድረግ አለብህ። ምን አይነት ሰዎች ነው እያገኘሁ ያለሁት፣ ምን አይነት ሴት ነው ዴት እያደረኩ ያለሁት የሚለውን ቁጭ ብላ አናላይዝ ማድረግ አለብህ። እና የሆነ ጊዜ ላይ የማግባት ወይም ቶሎ የማግባት ምናምን ውድድር ውስጥ አይደለም ያለኸው። ማለት ግዴታ አይደለም። አንዳንዴ ቶሎ ማግባት ምናምን ግዴታ አይደለም። ወንድ ልጅ ነህ፣ ጊዜ አለ። ተረጋግተህ ጊዜ ውስጥ ማሰብ ትችላለህ። ምክንያቱም 30 ዓመትህ ላይ ብታገባ ገና you are young በ30 ዓመትህ ራሱ። ስለዚህ ምንም የሚያጣድፍ የሚያስቸኩል ነገር የለም። ዋናው ኢምፖርታንቱ ነገር የምታገባው ሰው ትክክለኛ ሰው ነው ወይ የሚለው ነው እንጂ አርሊን ያገባኸው ወይስ ዘግይተን ያገባኸው የሚለው አይደለም ኢምፖርታንቱ። ምክንያቱም ካንተ ጋር ኑሮውን የሚኖረው ሰው የምታገባው ሰው ብቻ ነው። ካንተ ጋራ ተመሳሳይ አቋም ያላትን ሴት ነው ማግባት ያለብህ። በገንዘብ ፋይናንሻሊ ምን አይነት ነገር ነው የምትፈልገው? አንተ ተሰርተህ እንድትገባ ሶዛት አንተ ፕሮቫይድ እንድታደርግ ነው የምታስበው ወይስ እኔ ወጥቼ መስራት አለብኝ ነው የምትለው? ፋይናንሻሊ ምን አይነት የላይፍ ስታንዳርድ እንዲኖራቸው የምትፈልገው? ስንት ልጆች ነው የምትፈልጉት? ልጆቻችሁ እንዴት ነው ማስተዳደር የምትፈልጉት? ምን አይነት ካራክተር እንዲኖራቸው ነው የምታሳድጉት? ለምሳሌ መንፈሳዊ ነገር ኖሯቸው እንዲያድጉ ነው የምታደርጉት ወይስ ዝም ብሎ የሆነ እንደዚህ አይነት አስተዳደግ ሚለውን ክሊርሊ ዲፋይን ማድረግ መቻል አለባችሁ። ስለዚህ አንተ አይነት ቫልዩ የሌላት ሴት ከሆነች it's going to be very toxic። ምክንያቱም እሷ የምታምነው የሆነ ሐሳብ አላት። ያንን ሐሳብ የማትቀበል ከሆነ ዴይሊ ላይፍን ስትነዘነዝ ነው የምትኖረውና ይሄን መጀመሪያ you have to make sure አንተ የምትፈልገውን አይነት ፐርሰናሊቲ እንዳላት። ካንተ ጋር ማትስማማ ከሆነ በሐሳብ ሲጀመርም አትገጥሙም። ስለዚህ አብሮ ማይሄድ ነገር ነው። ከመጋባታችሁ በፊት ሪኮንሳይል ለማድረግ የተጀመረ ሪሌሽንሺፕ ከሆነ አብራችሁ አንድ አይነት አቋም ላይ ለማምጣት ሞክር። እንደዛ ካልሆነ ግን you have to decide ምን መሆን እንዳለበት። ሪሌሽንሺፕ እየጀመርክ ደግሞ ከሆነ አብረህ ዴት የምታረጋት ሴት ነገ የምታገባት ሴት ከሆነች ወይም እንደዛ መሆን ስላለባት የምታገባት ሴት ካንተ ጋራ ቫልዩዋ አንድ አይነት ተመሳሳይ መሆን መቻል አለበት። በሁሉም በአብዛኛው ነገር አትሊስት ነገ ሃይማኖት ኢሹ ሆኖ ሊመጣ ይችላል፣ ወይ ገንዘብ ኢሹ ሆኖ ሊመጣ ይችላል፣ ወይ የልጆች አስተዳደግ ኢሹ ሆኖ ሊመጣ ይችላል፣ ወይ ሌሎች ነገሮች በቫልዩ የምትሰጣቸው። ለምሳሌ ቬኬሽን ሉጣ ልዝናና ብለህ ስታስብ ምን አይነት ቦታዎች ነው መሄድ የምትፈልገው? እሷ ክለብ መሄድ የምትፈልግ ከሆነ አንተ መሄድ የማትፈልግበት ቦታ ላይ ይዛ እንዳትሄድ። የምትወዳት ሴት አንተ የምትፈልገው አይነት ካራክተሪስቲክስ ወይም ቫልዩ ያላት መሆኗን እርግጠኛ መሆን መቻል አለብህ። ስለዚህ የምታገባት ሴት ካንተ ቫልዩ ጋር ተመሳሳይ ነገር አላት የላት የሚለው በጣም ኢምፖርታንት ነው። ካንተ ጋር ተመሳሳይ ቫልዩ ያላት ሴት ከሆነች ከጀርባ ሆና ሁሌ ፑሽ ታደርግሃለች፣ አንድ ስቴፕ ትሄዳለህ በየቀኑ። ካንተ ጋር ተመሳሳይ ቫልዩ የሌላት ሴት ከሆነች ግን በየቀኑ የነበሩህን አንዳንድ ስቴፖች ሉዝ እያደረግክ ትመጣለህና በየቀኑ እየወደቅክ ትመጣለህ። የሆነ የወደቀ ወንድ ካገኛችሁና በህይወቱ የሆነ ቦታ ላይ ሚዝረብል ሆኖ ካገኛችሁት ፕሮባብሊ የሆነች ሴት ልትኖር ትችላለች። ስለዚህ አንተ ከነዛ ወንዶች መሃል አንዱ እንዳትሆን የምታገባት ሴት ከፊት ከኋላ ሆና የምትገፋ እንጂ ከኋላ ሆና ድራግ የምታደርግ የምትጎትተህ አለመሆኗን እርግጠኛ መሆን መቻል አለብህ። በጣም ብዙ ስኬታማ የነበሩ ወንዶች በሚስቶቻቸው ምክንያት ሰካራም፣ ጠጪ፣ ስራፈት፣ ሌዚ ሆነው ከጨዋታ ውጭ ሆነዋል፣ ከጌሙ ወጥተዋል። እና የምትመርጣትን ሴት በጣም መጠንቀቅ አለብህ። ምክንያቱም ሴት ልጅ ትሰብራለች በትክክል ካልመረጥክ። ተራ የምትለው ወንድ ደግሞ በጣም ጥሩ ሴት አግብቶ ህይወቱ ሲቀየር አይተናል። ምክንያቱም ከኋላ ሆና ታበረታታዋለች፣ ግፋ፣ ሂድ፣ ትችላለህ ብላ ታሳምነዋለች። ኢቭን በራሱ እንኳን የማያምን ወንድ ማለት ነውና ሴት ልጅ ትሰብርሃለችም ጠንካራም ታረጋለች። ስለዚህ ምርጫህን አስተካክል። የምታገባትን ሴት በደንብ እይ። መርዛማ ሴት ግን እንዳታገባ።